ይሄንን ማን ሊያምን ይችላል? ይሄ ቀን ማን ይመጣል ብሎ ጠብቀዋል። እንግዲህ የፍቅርና የአብርሽ የፎቶ ፕሮግራም በዚህ መልኩ በአማረ መልኩ ዛሬ አከናውነውታል ማለት ነው። እንግዲህ ማታ ቪዲዮ የተለቀቀው ቪዲዮ እንዳየ ነው ዛሬ የፎቶ ፕሮግራም እንዳላቸው ተናግረው ነበረ። እንግዲህ በዚህ መልኩ እንግዲህ አስተናግደውታል ማለት ነው። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? ከያላችሁበት ሰላማችሁ ይብዛልኝ። ቤቱን ላይክ፣ ሼር፣ ኮመንት ማድረጋችሁ አትርሱ እባካችሁ። ላይክ አድርጉኝ። ያ ላይክ ለእናንተ ምንም አይጎዳችሁም፣ ለእኔ ግን ይጠቅመኛል ማለት ነው። እና እንግዲህ ማታ ላይ ሩታ ቤት የተለቀቀው ቪዲዮ አይታችኋል። እንግዲህ ሩታና ሄርሜላ ላይ እንደዛ ሲላላጡ ነበረ። ፍቅርና አብርሽ ምዜ ሁኑኝ ምናምን እያለች በቃ ፍቅር የሌለ እየሰከሰች ነበረ በጣም ማለት ነው። እንግዲህ ፍቅርና አብርሽ ምን እየታያቸው እንደሆነ ወዴት እየሄዱ እንደሆነ ራሱ በጣም ግራ በሚያጋባ ሁኔታ ላይ ነው ያሉት። እኔ ጤነኛም አይመስሉኝም። በነገራችን ላይ ሰው ጤነኛ ሰው በዚህ ልክ እንደዚህ አይሆንም ማለት ነውና ከሌላ ነገሩ እኔ ስራቸው ነው ሄርሜላ ላይና ሩታ ላይ የሚያሳዩት አክት ነው ግራ እያጋባኝ ያለው ማለት ነው። ቤተሰብ እንዴት የሰው ልጅ በዚህ ልክ ሚስቱና ፍቅረኛ የነበረች ላይ ልጅ ላይ ሴት ላይ በዚህ ልክ እንደዚህ ይላላጣል? ምንም ሊገባኝ አልቻለም። ግን አንድ ስህተት ሩታና ሄርሜላ ላይ አንድ ያየሁት ስህተት አብርሽ ኑ እንዳላቸው አብርሽ ጋር የሚሄዱበት ምክንያት ብቻ ነው ያልገባኝ። ለምንድነው ሄርሜላና ሩታ አብርሽን ሊያገኙት የሚፈልጉት? ለምን ያገኙታል? ኑ ሲላቸው ለምን ይሄዳሉ? መሄድ የለባቸውም። አንዳንድ ልጆች ደግሞ አላችሁ ሄርሜላ ከሩታ ጋር ልናየት አንፈልግም፣ ሄርሜላ ከሩታ ጋር ልናየት አንፈልግም። ሩታ ምን አረገቻት? ሄርሜላ ምን አረገቻት? ባሏን ነጠቀቻት። በግድ የሰው ባል ላይ ተንጠለጠለች። ከዛ በኋላ ደግሞ ልክ ሩታን ጥሏት እንደሄደ አሁንም የሄርሜላን ጥሏት ሄደ። አለቀ በቃ። ሌላ እኮ ምንም አዲስ ነገር የለም እኮ ፋሚሊ። ሩታን ትቶ እንደሄደ ሄርሜላንም ትቶ ሄደ። ትናንትና እሷ ከሩታ የተሻለች ሰው ስለሆነች መስሏት ነበረ ወደ እሷ የመጣው። ገብቷቸዋል። ሄርሜላ ያሰበችው እኔ ከሩታ የተሻልኩ ስማርት ሴት ስለሆንኩ አብርሽ ወደ እኔ መጣ ብላ ነው ያሰበችው። ግን አይደለም። አያችሁ ልክ ሩታን ጥሎ እንደመጣ አሁንም ሄርሜላን ጥሎ ወደ ፍቅር ሄደ ማለት ነው። ስለዚህ የሚሄድ ወንድ ሁሌም እንደሄደ ነው እኮ የሚኖረው። በነገራችን ላይ ቤተሰብ የምሬን ነው። ያኔ ፍቅር ትቶ ወደ ሩታ መጣ፣ ሩታን ትቶ ወደ ሄርሜላን ትቶ ደግሞ ወደ ፍቅር ተገለበጠ። የሚሄድ ወንድ ሁሌም ይሄዳል። በቃ ማቆሚያ የለውም። እና ሴቶች ሰው ባል ላይ የምትንጠለጠሉ ሴቶች ተጠንቀቁ። የምሬን ነው ምላችሁ። በጣም ተጠንቀቁ። በጣም ብዙ ሰዎችን እናያለን። እናንተ የሚታያችሁ ከዛ ሴት ስለተሻላችሁ ነው ወደ እናንተ የመጣው፣ ግን አይደለም። የመሄድ ሱስ ያለበት ቤት ወንድ ሁሌም ይሄዳል ማለት ነው። እሷን ጥሎ እንደመጣ ሁላ አንቺንም ጥሎሽ ይሄዳል። ስለዚህ ተጠንቀቁ። ዝም ብላችሁ ሩታ ላይ ደግሞ ፊት የምትሉ ሰዎች የምር እንደው ሰው ልጅ በጭፍን አይጠላም። እሺ በጭፍን ሴትን አትጥሉ። ሴት ሩታ ምንም አላደረገችም። ሩታዬ እኮ የዋቅን ልብ ያላት ልጅ ናት። ምን አደረገች? ሄርሜላ እንደዛ ባሏ ስትወስድባት ምን አድርጋታለች? ክፉ ነገር እስኪ ተናገሩ እናንተ። ምን ክፉ ነገር አረገችባት? እኔ ብሆን አልፋታትም። ሄርሜላን ከምድረ ገጽ ለማጥፋት ነው ምሮጣው፣ እሷን ማለት ነው። እኔ ሩታ ቦታ ብሆን ኖሮ ማለት ነው። ገብቷችኋል? ያ ነው። ስለዚህ ሰውን በጭፍን አትጥሉ። እንግዲህ ያው ፍቅር የመጣችው ለመናገር ያው ቻናላ ለማሳደግ ነው ብዬ ነው ማምነው። እኔ ዛሬም አትሊስት ዛሬም አብርሽ ይሄ ስራው ግን እኔ አደንቅለታለሁ። ምክንያቱም በቃ ፍቅር ቻናሏ ቀዝቅዞ ነበረ። ቻናሏ በቃ እንዲንቀሳቀስ ፈልጎ እንግዲህ አስጠጋት ወደሱ። የሆነ ድራማ ፈጠሩ። አሁን ቻናሏ በጣም እየተንቀሳቀሰ ነው። በጣም እጥፍ ከበፊት እየታየላት ነው ያለው ማለት ነው። ለዛ ነገር ነው የመጣችሁ ብዬ ነው የምላችሁ። ክፉ ነገር ብዙም ባታወሩ ጥሩ ነው። እኔ ፍቅር የመጣችሁ ለዛና ለዛ ብቻ ነው። ሌላ ምንም አዲስ ነገር ተፈጥሮ አይደለም። ስለዚህ ረጋ ብንል ሰከን ብንል ለመሳደብ ባንቸኩል ጥሩ ነው ላለው። ቤቱን ላይክ፣ ሼር፣ ኮመንት ማድረጋችሁን እንዳትረሱ።